ልክ እዚህ ቲክታክ ላይ ስትመጣ ወንድ የሚያጫውታችሁ ወይ የሆነ ጀግና የሚያጫውታችሁ ሴቶች አላችሁ። ሙዚቃ እንደ ሙዚቃ ነው የምንሰማው። ማንም ይበል እንገባለን ይበል እንወስደዋለን ይበል ፍለጣው ይበል ጉረደ ይበል ምንም ብሰብክ ጨለማ አይኑ ብላይንድ የሆነ ሰው የለም። ዝም ብለ ድፍን ካልሆንክ በስተቀር ሙዚቃን እንደ ሙዚቃ ነው የምሰማው። ይበል ምን አስጨነቀ? የሚገባው ታይሙን አይተን ብናየው ይሻላል እኮ አይደል ጋይስ? ሙዚቃ ለምን ባዘር እንደሚያረጋችሁ አላውቅም። ድሮ የአማራ ብሔርተኛ የሆናችሁ ሰዎች ስለ ትግራይ ሲስተሙ ሙዚቃ ይደብራችኋል። የትግራይ ልጆቹ ናችሁ ስለ አማራ ሲከፈት ያንገሸግሻችኋል። የኦሮሞ ሆነህ የአማራና የትግሬ ሲከፈትብህ ታለቅሳለህ። እንደዚህ አይነት ነው ስሜታችሁ። ምንድነው? እኔ በሙዚቃ የሚፈራ ሰው ራሱ ወንድ አይመስለኝም። ክርስቶስን ነው የምላችሁ። እንዴ አንዳንዴ እኮ ነቃ ደንገጥ ማለት አለባችሁ። ሙዚቃ እኮ ስሜት ነው። ኦፍኮርስ ስሜትን ሊነካ ይችላል፣ ግን ስሜትን መዋጥ አለብህ። ሙዚቃ ኢንጆይ የምናደርግበት ነገር ነው። ዳዝ ማተር አንድ ሰው ተነስቶ የኛ ነበረ ቁረጣው ፍለጣው ወይ እንገባለን ቢል በሙዚቃ ስሜትን ትገልጻለህ እንጂ ማንም ይዶዛ ቦታ አይቀመጥም። ያኔ ጊዜ ጉዳይ ነው። ምን ላይ ሆኖ በቃ ማን እንደሚወስደው እኔ ልውሰደው ዱርዬው ይውሰደው ቫይብሬተር የምናውቀው ነገር የለም። በቃ ሰው ያወራል፣ መስማት ነው የኛ። ግን እኔ ትክክለኛ ሰው የምትመስሉኝ እያንዳንዳችን እዚህ የምናወራው ነገር ፍራቻን ለመስበክ ምናምን ሳይሆን ስሜታችንን ማዳመጥ። ስሜት ማዳመጥ ዝግድ ጋይስ። ዝም ብለን አፋችን መናገር ስለቻለ ማውራት ስለቻለ ገንዘብ ስለተሰጠ በቀን 3 ቁርጥ ስለበላን በርገር ስለቀረደድን ነጭ አንሶላ ስለተኛን ይሄ የተጨቆነ ህብረተሰብ አንዴ በልቶ ሁለተኛ ማይደግምን ህዝብ ለማስጨረስና ለማስገደል ካልሆነ በስተቀር ማንም ሰው ለማንም ጥላቻ አይኖረውም። ኦፍኮርስ የተደረገው ነገር ምናምን በእያንዳንዱ ስሜት አለው በየተፈጠረበን ሁላችንም ጋይስ። ግን ቁጭ ብሎኛ ስለተመቸን ብቻ ሚዲያውን ከፍተን ማቅራራት I don't think so it's fair የሆነ ነገር ጋይስ። ወይ አንድን ዘፋኝ ስላጣን አንደኛውን ለማሳጣት ደግሞ ማንጨብጨብ እዚህ ማራገብ ቢዝነስ ነው የሰራው ምናምን እንዴ ቴዲ አፍሮ ዛሬ ነው እንዴ ዘፈነው? በጣም ብዙ ጊዜ ዘፍኗል እኮ ጋይስ። ግን ማንም ብዙ የዘፈነ እኮ አለ ቁረጣው ግደለው እያለ እንደው ስለዛ አይደለም። ስለሱ ሲዘፈን አንድ ኢትዮጵያዊነትን ለሰበከ ሰው ለምንድነው ስሜታችሁ ላይክ እንደዚህ የሚሆነው ነው? ስትሳወራ በስነ ስርዓት ማስረዳት ትችላለህ። እየሰደብከኝ አላስረዳህም። ማደማመጥ እኮ አለብና ዝም ብሎ ሊሸቅልብህ ቴዲ አፍሮ ትክክል አይደለም እያለ ሲያወራ የዋለን ሳፖርት ብታረግ ገንዘብን ትጨርሳለህ። ሌላ ምን ታረጋለህ እንዴ? ፌር አይደለም። አንዳንዴ የምናየው ነገር ትላልቅ ሰዎች ነን እኮ ማሰብ አለብን። በተለይ ከኢትዮጵያ ወጥተን አሜሪካ ሌላ ሀገር የምንኖር ሰዎች ራሳችን ላይክ ማየት አለብን። እኔ ምን ላይ ነው የተቀመጥኩት ያለበት ሀገር እዚህ አይደለም። ኢትዮጵያ ብትጠፋ ተፈልገ የምትመጣበት ሀገር ላይ ቁጭ ብለህ እዚህ ሀገር መንግስት ሲቲዝን ከሆንክ ይፈልጋል። ኢትዮጵያ ብትሄድ እንደዚህ አይነት መብት ያለበት ሀገር ላይ ቁጭ ብለህ የተጨቆነ ህብረተሰብ ቁጭ ብለህ ትሳደባለህ። ጤነኛ ትመስሉኝም አንዳንዶች ክርስቶስን እንዴ እናንተ ስለተመቻችሁ ለምንድን ነው ሌላው የተመቸ ይመስላችሁ? አንዳንዱ ኢትዮጵያ ሰላም ነው ይላል። ስላላችሁ ሰላም የሆናችሁ ሰዎች አላችሁ፣ ገንዘብ ስላላችሁ ወይ ሁሉ ነገር ስለሞላላችሁ የስ ገንዘብ ካለ ትኖራለህ ኢትዮጵያ። ከዛ ውጭ ግን አንዴ በልቶ ሁለቴ የማይነግም ህብረተሰብ ነው ያለው። ዛሬ እኮ ብዙ ጊዜ ለቴዲ ጥላቻ የነበረባቸው ስለ ፖለቲካ የሚያወሩ ሰዎች እኮ ደስተኛ ሆነው የቴዲን ከፍተው እኮ ያዳምጣሉ። ግን አንዳንዶቻችሁ የምታራምዱት ሙድ በጣም ነው የሚያስጠላው። ከህፃን ልጅ እንኳን አይጠበቅም። አሁን የቴዲን አፍሮ እንኳን እሱ ነውና አይ ዶንት ኖ ማን ላይ ያላችሁ ነው አሁን የምትዘቀዝቁት። የመጨረሻ የበታችነት ስሜት ያላችሁ ሰው በላይ ሆናችሁ ሰዎች ነው ቲክታክ ላይ እንደዚህ የምታረጉ የልጅ ቫልዩ ያልገባችሁ። ምን ቴዲ አፍሮ መጥቶ ላይ ሆኖ የሱ ፎቶ ተዘቀዘቀ አልተዘቀዘቀ ሌላውን ተውትና እኔ አማራውኝ ስላጫሉ አጫሉ ኢንተርቪው ሲደረግ እኔ አልቅቻለሁ። ክርስቶስን ለምንድነው ይሄ ማን እንትን ነው በቃ ሁማኒቲ ነው ገባ የራስ ጋር ተሰራለው ምናምን ስትለው ስታከሳሰረው ተንተሻላል። አንዴማ ቫይብሬተር እኔ የአጫሉ ልጆች ኢንተርቪው ሲደረጉ ጮጮቹ ያን ያውን ምንም አላቅም ስለ ብሔርተኝነት አላቅ ምናምን አላቅ ይሄ እኮ እንደዚህ ምናምን ትሙቶ ምናምን አልቅቻለሁ። ለምንድን ነው ያለቀስኩት? ያ የምታየው ነገር ነው የሚያስለቅስ። ያ ደግሞ የልብ ንጽህና ያስፈልጋል እንደዚህ አይነት አስተሳሰብ እንዲኖር ገባ እንጂ አሁን ሙሉ ድፍን ኢትዮጵያዊ ስላጫሉ ብትጠይቅ ማንም
ጥላቻ የለም። ማንም ጥላቻ የለም። ምናዳምጠው እኔ እንዲያውም የአዲስ አበባ ልጆች ክርስቶስን በጣም ነው እየከፈቱ ሲሰሙ ማያቸው። ግን ምንድነው አንዳንዱ የደንቆሮ የሆነው አስተሳሰቡ ዝቅጥ የሆነ ሰው እሱም እንዲህ ብሏል ይሄ ለምንድን ነው ላይክ ጥላቻን የምንሰብክ ጋይስ? ማንም ጥላቻ ጊዜ ያመጣው ነገር ነው። በየቤቱ ያልገባበት ብሔር የለም። ሞት እናት ልጅ ያልሞተበት ሰው የለም ጋይስ። አንዳንዴ ደግሞ ሁሉም የጊዜ ጉዳይ እኮ ነው ጋይስ። ብዙ መንግስት ነበሩ ወርደዋል። አሜሪካን ሀገርም እኮ ብዙ ተቃይረዋል እኮ። ጆ ባይደን ወርዶ ነው እኮ ትራምፕ የመጣው አይደል? አንዳንዴ ደግሞ ትራምፕ ኑሮ ደግሞ ትራምፕ የሚመለስበት ታይም አለ። ተመለሰ፣ አይተነዋል። የሰለጠነ ነቃ ደንገጥ ያለ ሀገር ላይ ማለት ነው። እና ያ ሳይሆን ጥላቸው ለምንድን ነው ሰላም የሚሰብክን ሰው እንዲህ ለማለት እኮ እንዲፈልጎ ነው። በተለይ ጡስ ያላችሁ አሮጊቶች እድሜያችሁን 3 መንግስት ይበላችሁ ማርያም ወጣቱ ይኖርበት እንጂ ጋይስ ሲሪየስሊ እንዴ እናንተ እዚህ የተመቸ አምልጣችሁ ቁጭ ብላችሁ ነጭ አንሶላ ላይ እየተኛሽ የፈለግሽውን እየበላሽ ምናምን ቂጣችን ስለተመቸኝ ቁጭ ለማለትና አፋችን ለመክፈት ስለተመቸኝ ብቻ አፍ መክፈት አያስፈልግም። እናንተ ለገንዘባችሁ ነው። እኔ እዚህ ጋር ቁጭ ብሎ ለህዝቡ ድምጽ ሊሆን የሚያወራ ሰው አይቻላቅም። ለገንዘብ ብቻ በቃ ለገንዘብ they don't care። ነገ አንድ ሰው ቢሞት እናንተ ምንም አይመስላችሁም። ግን አንድ አባት ለልጁ ያስፈልጋል። አንድ እናት ለልጇ ታስፈልጋለች። አንድ ጀግና የምንለው ሰው ደግሞ ለሀገሩ ያስፈልጋል። በየብሔራችሁ ጋይስ አንድን ሰው አይደለም እኔ እያወራ ያለው ኢንጀነራል ነው ማወራው። ጥላቻን ባሰብኩ ጥሩ ነው ጋይስ። ሰላም መሆን ለምንድን ነው የምትጠሉት ጋይስ? ሰላምን መሆን ሁሉም ነገር ለሁላችን አንድ አይነት ነገር ተሰጥቶን ተስማምቶ መኖርና የሞተ ሙቷል ኦኬ ያሉትስ ለምንድን ነው ሰላም እንዲኖሩ ማትፈልጉ ጋይስ? ወይም ደግሞ እኛ ስለተመቸን ብቻ ሁሉ ነገር ስለሞላልን አረ እዛ እኮ ችግር የለም ይላል። ኖ ችግርም አለ፣ በደንብ ችግር አለ። የተቸገረ እናት አለ፣ ብዙ አይነት ነገር አለ ጋይስ። አንዳንዱ እኮ ዝም ብሏል። በቃ ዝም የሚለው ከዚህ የባሰ እንዳይሆን እያለ ነው። ገባችሁ? ሁሉም ሰው እኮ ሁሉን ነገር ስለሚያይ ነው ዝም ማለት እንጂ አፋለን እኮ በደንብ ስፒክ ማድረግ እንችላለን ማውራት። ግን አንዳንዴ የምንወዳቸውን ሰው ላለማስቀየም አሁን እኔ የሆነ ነገር እሰማለሁ ብዙ ነገር ትንሽ ሰዓት ይበቃኛል ቁጭ ብሎ ለማውራት ጋይስ። ጊዜም አይወስድብኝም ለማውራት። እንደዚህ የሆነ አርት ቡርቲ ወሬ አላወራም፣ እንዲገባ አድርጌ ነው ማውራት። ግን እዛ ውስጥ አልገባም። እኔ መግባትም አልፈልገው። አንደኛ this is not like የኔ ታይፕ ነገር አይደለም እንደዚህ አይነት ነገር። ለምን ከህዝብ ጋር ነው ያደኩ ብዬ ነው ማቀው። ብዙም ወዳቸው ሰዎች አሉ ከኦሮሞም ከትግሬም ከሁሉ በቃ ተዋልደናል። ብዙ ነገር አለ ጋይስ። ለዛ ነው ማንነት ማለት እኮ ወዳጅን እንዳይከፋው ስታስብ ነው እንጂ እኮ ለአንድ ነገር ብቻ አስበን እኮ አፍ መክፈት እኮ ይቻላል። ዛሬ አፍ ብትከፍት ነገ ትረሳለህ፣ ምንም አይመስልም። ግን እንደዛ ሳይሆን ፍቅርን ለመስበክ እንሞክር ጋይስ። የምንወዳቸውን ሰው ላለማጣት ነው እንጂ እኮ ህዝቤን እንዲህ ብላል ብለህ እኮ መጫው እኮ ይቻላል ጋይስ። ግን አንዳንዴ አይተን እንዳላየን ሰምተን እንዳልሰማን እኛም እኮ የኦሮሞ ሙዚቃ ስንከፍት እኮ እንሰደባለን። ለምንድን ነው? ኦፍኮርስ ማንነት አለን። ግን ደግሞ ሁሉ ገዳይንና ተናጋሪ ድምፅ የሚሆንን ሰው ትክክለኛ የሚያወራን አንድ ነው ብላ አታስብም። በትግሬም በአማራ በኦሮሞም ስትሄድ የተለያየን አስተሳሰብ ያለን አለን። ትክክል ለመሆን የምናስብ በትክክል የሚያወሩ ከጥላቻ የመጣ ከገንዘብ የመጣ ብዙ አይነት ሂተር ነው ያለው እዚህ ቲክታክ ላይ ጋይስ። ብዙ አይነት ጥላቻ ያለበት ሰው አለ። ለምንድን ነው? አሁን ሁሌ እናገራለሁ። እኛ ቤት ወደ 9 ክፍል አለ። መንገድ ትራንስፖርት የመንገድ ቻይና መንገድ የሚሰሩ የአሩሲ ኦሮሞዎች ነው እኛ ቤት ተከራይተው ያደጉ ጋይስ። በዚህም ስትመጣ በከዝኖቼ ኦሮሞነት አለ። በልጆቼም ስትመጡ የልጆቼ አባት በአባቱ ኦሮሞ ነው። ሶ ብዙ አለ፣ ተዋልደናል። በትግራይም ስትሄድ እናቱ ትግሬ ናት የልጄ አባት። ብዙ አይነት ነገር አለ። በዚህም ስትሄድ ያ ግን ምንድነው ቦንድ አለው፣ ተያይዘናል ሁላችን። ገባችሁ? ጥላቻን ለመስበክ እኮ እዚህ ቁጭ ብለም ትጣላለህ ቤት ውስጥ ገባ። ቤት ውስጥ ጥላቻ ካለብህ ቤት ያለን ሰውንም ጥላቻ ልታመጣ ትችላለህ። ግን አንዳንዴ ዞር ብሎ አንገት አዙሮ ለማየት ነው። በቃ ሁላችንም ቁስል አለብን በየቤታችን በየብሔራችን። ያልተገደለ ያልሞተች እናት ዋጋ ያልከፈለ ሕፃን ልጅ የለም። ገባችሁ? ብዙ የሰፈሮቻችን ልጆች እኮ አልቀዋል ጋይስ። ግን አንዳንዴ ምንድነው የምናወራው? ከአማራ ስንመጣ ወዳጅ ይኖራል፣ ትክክለኛ ማንነት ያለበት በትክክለኛ ጭንቅላቱ የሚያስባለ፣ በገንዘብ ተልኮ
በጓሮ የገባ ለሆዱ ብሎ ገንዘብ ይዞ ሚጮህ አለ። እዚህ ጋር ትክክለኛ የአማራ እናት አለች፣ ለአማራ እናት ድምፅ የሚሆን በጭንቅላታቸው ደግሞ ትምህርትና ኖሌጅ ኑሯቸው ቁጭ ብለው የሚያወሩ አሉ። ደደቡ ነው ደግሞ ድድብናን የተላበሱ አሉ። በአማራም ስንመጣ በኦሮሞም ስንመጣ ዘሴም ቲንግ እንደዚ አይነት አለ። በትግራይም ስንመጣ እንደዚ አይነት አለ። በእያንዳንዱ ሁሉም ሰው አይደለም። ጥሩ ጥሩ ሰዎች ደግሞ አሉ። አስተሳሰባቸው ኢትዮጵያዊነትን መስበክ የሚፈልጉ ያደግነው ከማህበረሰቡ ጋር ነው ብሎ በቀደማውን ማነው ይሄ ጌም የሚጫወተው የኦሮሞ ልጅ ጠይሙ ልጅ ጥርሰ ፍንጭቱ ቁጭ ብሎ ሲያወራ ይቸዋሉ። የኦሮሞ ልጅ ነው። ጥላቻን ቢፈልግ መስበክ ይችላል በደንብ አድርጎ። ግን ዛሬ ነው ወይ ቴዲን ሲወራ እንደዚህ አይነት ነገር የመጣው ብሎ ሲናገር ነበር። ሂዝ ራይት። ከእንደሱ አይነት ደግሞ እኛም አለን። አንድ አስዲ እንደሱ አይነት ደግሞ እኛም አስተሳሰብ አለን። ከአማራ ልጆች ከትግራይም ልጆች ደግሞ እንደዚህ አይነት አስተሳሰብ ያላቸው አለ። ጥላቻን ደግሞ የሚሰብካለ እዚህ መጥቶ ገብተህ ሂድ ተዋጋ ብትለው ግን አይዋጋም። ሶሻል ሚዲያ ላይ ዝም ብሎ መሸቀያ መነገጃ ማስመሰል ነው። በቃ ብዙ ሰው ማስመሰል ነው በቃ እዚህ ጋር እና ላይክ ጥላቻን ባንሰብክ ጥሩ ነው ጋይስ። ነጋውን ዛሬ ኦሮሞ ሙልጭ አርጎ አንዱ ይሰድብና ከዛ ደግሞ ለትግራይ ልጅ ደግሞ ድምፅ ሊሆን ይመጣል። ለትግራይ ልጅ ድምፅ ይተውና ደግሞ ለአማራ ደግሞ ይመጣል። ለምንድን ነው ላይክ ሾርት ኒሞሪ የምትሆኑ ጭንቅላታችሁ ቺን የምታክል የምታስብ? አንዳንዴ ቦርቀቅ አድርገን እናስብ። ቁጭ ስንል ማን ምን እያወራ ነው? ከእውነት ነው እንዴ? ከመቼ ወዲህ ነው ማንነት እኮ ይህ ዝም ብለህ ግሮሰሪ ሂደህ የምትገዛው ባናናና ኦሬንጅ እኮ አይደለም። ማንነት አለህ አለ በቃ ማንም አይቀማም። ግን አስተሳሰብን ሰፋ አድርገህ አስብ ነው። አንደኛው ሞቷልና ይሄኛው መሞት አለ ብሎ ላይክ ገደል ውስጥ ለመካተት ቴዲ ፍቅርን ነው የሰበከ። ስለ ፖለቲካ ነው ብለህ ከዘረዘርከው በቃ ታይሙ ነው ብለህ እረፋ። ማንም ሰው እኮ ዘፍኗል፣ ሰምተናል እኮ ብዙዎቻችሁ በየብሔራችሁ እኮ ተዘፍኗል። ሲዘፈን ለምንድን ነው ላይክ እንደውም እሱ ኢትዮጵያዊነትን ነው ሰብኮ የዘፈነው እንዴ። በየራሳችን እኮ አለ እኮ ግደሉ ቁረጡ ሚል ዘፋኝ እኮ አለ፣ በየብሔራ አለ እያንዳንዱ ቦታ ስንገባ። ለነዛ ሰዎች ግን ለምን አለ ብለህ የኦሮሞ ልጅ ለምን አልጨውክም? የአማራ ልጅ እንደዛ ካለ ለምን አልጨውክም? የኦሮሞ ልጅ የትግራይ ልጅ እንደዛ ሲል አሉ እኮ ይላሉ እኮ ነው ጆሯችሁ አይሰማም። ለምንድን ነው ላይክ እንደውም እሱ ሁላችን አንድ ላይ እንሁን ላለው ለምንድን ነው መስማት ያቃተን ጋይስ? ሁሌ የሱ ሙዚቃ ሲመጣ የሚነሳባችሁ ነገር አለ። ባንዴራ ይዞ መዞር በቃ ባንዴራ ወይ አሞክሳሲሊን ነው አምፕሲሊንሽን ይዘሽ ትዞሪያለሽ፣ ቀይ አረንጓዴሽን ይዘሽ ትዞሪያለሽ። የሆነ ማስመሰል የምትወዱ ሰዎች አላችሁ። ዳፍንታም ስትጠየቅ ግን ኢትዮጵያዊ ነኝ ብለህ ነው የምትናገረው። ኦሮሞ ነኝ አትይም። ስትጠየቅ ኢትዮጵያዊ ነኝ ብለሽ ነው የመጣሽ ከሀገርሽ። እከካ ደግሞ ትሰድበኛለች እንደዚህ መጣ። ይሄ ማስመሰል እኔ በማንኛውም ብሔር የምለው ነገር ነው። ስም ይዛችሁ አትዙሩ። ስም መነገጃ አይደለም ቲክታክ ላይ። እሱ ብቻ አይደለም ማሚዬ። ኦኬ አዳመጥን። ተራዬ ከሰጠሽኝ እናውራ። ኦኬ አንድ ነገር ንገርሽ። እኔ እኮ ማንነቴ አዲስ አበባዊነት ነው፣ አዲስ አበባዊ ነኝ እንዳታቋርጭኝ፣ እንደዛ የሚሉ አሉ። ቴዲ አዲስ አበባ ተወልዶ ነው ያደገው። ግን የሆነ መድረክ ላይ እንደሚታውቂያለሽ ሚስቴ ተወልዳ ያደገችው ኤርትራ ነው። እናቷ ኤርትራዊ አባታ ጎንደሬ፣ እኔ የተወለድኩት አዲስ አበባ፣ እናተ ጎንደሬ አባቴ ጉራጌ ይላል። እና ማንነት የሚባለውን ነገር ስለ ማንነት አትንገረኝ አውቀዋለሁ ይላል አይደል ዘፈኑ ላይ። ማንነታችሁን ወቁ። የአዲስ አበባዊ ነኝ ምናምን ነገር አንዳንድ አባታቸውን የማያውቁ ዲቃላዎች እኔ አዲስ አበባዊ ነኝ ብለው ያልፉታል። ሁሉም ማንነት አለው። እንደ እንትን ሲሆን አታቋርጡኝ። አቋርጣለሁ፣ በደንብ አቋርጠኝ። አንተ ዱርዬው ትግራዋይ ነኝ ስትል ሰምቻለሁ። ማንነት አለ እኔ እንዴ እኮ በአዲስ አበባ ልጅ ምናምን ስትመጣ ግን ምንም ማንም ነው የማይሰማው። በአዲስ አበባ ልጅ መምጣት አለ ማንነት አለ። ሁሉም ነው ያልኩ። ማንነት ሁሉም ማንነት አለው። ሁሉም ማንነት አለው። አንተ ትግራዋይ እያወራን ያለ ነው። አንተ ትግራዋይ እኮ ነህ። አዲስ አበባ የሚባል ማንነት የለም። እኔ ችግር የለብኝም እኮ እንዴ። የሸገሩ ጁንታ እኮ ተከባብረን ነው የምናወራው። የሸገሩ ጁንታ እኔ ፋኖ አንተ ተጋሩ ብዬ እኮ ማዋራው እንደዚህ አይነት ስድብ ምናምን አሳር አንተ አማርኛ ማውራት አትችልም። አንተ አማርኛ ማውራት አትችልም። ሪስፔክት ያለው አማርኛ ማውራት አትችልም። እዚህ ጋር ሁላችንም በሰላም ይሰማናል።
እኮ ስድብ ምን አስፈልገው? ሳንጣላ ማውራት እንችላለን። ስድብ ምን አስፈልገው? ላሽ በለውና አንዳንድ ደቂቃ ማንነት የሚለውን ነገር እየነገርኩ ነው። ሁሉም ማንነት አለው። ወደ ዳር እያወጡ ነው እንደዚህ ብሏል። ያካተሳደባ አይሆንም። እንደዚህ ገባ አንደማመጥም። እንደዛ ሪስፔክት አድርገን ነው። ኦኬ ምኑ አሁን አንተ አዲስ አበባ ላይ በተሰበሰበበት እንደዚህ ብለህ ታወራለህ? ስድቡ ምኑ ጋር በአካል ተገኝተህ እንደዚህ ታወራለህ? ስድቡ ምኑ ጋር በአካል ማትደግመውን ማትወረውን ነገር እዚህ ጋር ሚዲያ ላይ መጣ። ኖ ስድቡ ምኑ ጋር ነው? ንገረኝ። ስድቡ ምኑ ጋር ነው? ዲቃላ ምናምን እያልክ አባቱን ማይክ ዲቃላ እያልክ ስድቡ ምኑ ጋር ነው ትለኛለህ እንዴ? ማንነት ከሌለ ዲቃላ ነን ያልኩ። አዲስ አበባ የሚባል ማንነት የለም ነው ያልኩት። እንደ አንዳንድ አዲስ አበባ ልጆች እኮ እያልክ የተናገርክ እኮ ነው። ገባ ማንም ይወል ዘሩ የሚፈልግ የለም እዚህ ጋር ማንም የሆነ ከቤተሰብ የመጣ ዘር ነው። እኔ ዘሬን ያወቅኩት አሜሪካ ገብቼ ነው። አንዴ ይኸውልህ ዱርዬው አንዴ ማሜ ታስቆመዋለች። አንዳንድ ደቂቃ ትስጥና ሁሉም ያውራ። በቃ ገባኝ። ግን የተሰማኝን እኮ ነው ያወራሁት እኮ። ማሜ እዚህ ጋር ጥፋት አለብኝ? ሚውት አድርጉ ሌሎቻችሁ። ጥፋት አለብኝ? ቫይብሬተር ደግሞ በሪስፔክት አድርገህ ቫይብሬተር ማንነት ሰው ዲቃላ ነው ያለው። ኦኬ እንደዛም ኦኬ አትበል። ኖ ማንነት ከሌለ እኔ ማንነቴን አላቅም ካልክ ማንነት የለም ዲቃላ ነን ያልኩት እኮ። ኦኬ እሺ ኦኬ ጎይድ ተረኛ አውራ። ይቀጥላል። ኦኬ ቫይብሬተር ጎይድ ሌላ ሰው ጋይስ ዱርዬው አውራ ሀሳብን ግለጥ። ያውራ። እኔ ኖርማል የለም እኔ አዲስ አበባ ልጅ ምናምን ሲባል ላይክ እንደዚህ በሪስፔክት አውሩ። እሺ እኔ ችግር ነው በቃ ማንነት ከሌለ ዱርዬው አንድ ነገር ንገር። ያው ይባላል እኮ በየወሉ ስም አንድ ነገር ንገር። ማንነትን ካልተናገረ እኔ ያደግኩበት የተማርኩበት ስላክ ወደ አሜሪካ የሚወጣውበት እኔ በሕፃንነቴ ነው ስላክ ያደግኩበት ነው። ስለ አገሬ በለው አዲስ አበባ አገሬ ነች። የተወለድክ ምናምን የሚለውን ቶ ግን አሬ የኖርኩባት ነኝ። ከሕፃንነቴ ጀምሮ ያደግኩባት አዲስ አበባ ነች ያሳደገችኝ። ማንነትን ጉራጌን በለው ኦሮሞን በለው ትግራዋይ በለው ወሬ እያወራችሁ ነው። የኖርኩበት ነው። ሁሉንም አውቃለሁኝ እውነቱን ነው ለመናገር። ኦኬ እዛ ጋር ትብት አልተቀበረም አልተቆረጠም በለኝ እንጂ ደስ የተወለድኩበት በለው የኖርኩበት ነው። እኔ ችግር የለብኝም። ግን ዘር የሚለውን ያወቅኩት አሜሪካ ውስጥ አሜሪካ ከገባ በኋላ ነው። እንዴት አወቅክ በለኝ። የሆኑ ጓደኞች አሉኝ ሩሜት ምናምን የሚባል ነገር አለ አዲስ ሆነ እና እንዳጋጣሚ ሩሜቴ የትግራይ ተወላጅ ነበረ። አንደኛው ደግሞ ለሶስት ነበር የምኖረው። አንደኛው ደግሞ አስመራ ተወልዶ ከዛ ዲፖርት ተደርጎ ከአስመራ አዲግራት ከዛ አሜሪካ የገባ ልጅ ነው እና አማርኛ እንኳን በስነ ስርዓት አይችልም። እና ከዛ የሆነ ሰዓት ላይ የሆነ ጓደኛቸውን ጠሩና እየጨፈርን ነው። እኔ ትግርኛ ደግሞ አብሬያችሁ ስለምጨፍር በጣም እችላለሁ። እና ልጁም እንዳለ ታውቃለህ አየኝና ሲጨፍር ህንቁቅ ኤርትራዊ በአማርኛ ይበኪ ቀበጥ ኤርትራዊ በአማርኛ ያለቅሳል አለኝ በጣም ስለጨፈርኩ። ከዛ በኋላ እንዴ እኔ ከየት ነኝ ምናምን የሚለውን ነገር ስላክ ዘሬን ማወቅ የጀመርኩት አሁን እኔ ኩሩ አማራ ኩሩ ፋኖ ነኝ። ዳሴት አንድ ድል ይሰጠኛል። አንድ ደቂቃ መዝገቡ አውራ። እሺ አመሰግናለሁ። ሁላችሁ ይታርጉ በማል እንዳታስቆሙ ጋይስ። አዲስ አበባ ልጅ እንኳን የአንድ ሀገር ሰው የትም ባክግራውንዱ እኛ እንኳን እዛ ብንወለድም ቤተሰቦቻችን ከኦሮሚያ ከአማራ ከትግራይ መጥተው እዛ ያደግን ሊሆኑ ይችላሉ። ግን እንኳን ኢትዮጵያዊ አይደለም ከሌላ በቶ የሚኖርበት ከተማ ኤርትራውያን አዲስ አበባን እያለዋል እንዴ ማሜ ከሌላ ሀገር መጥተው እዛው የተወለዱ እዛው የኖሩ። ስለዚህ የምን መባላት ነው? የፈለገ ሰው የሚኖርበት ሀገር ነው ከተማ ነው። የአዲስ አበባ ልጅን መሳደብ ነውር ነው በእውነቱ። እና ቫይብሬተር እንደዚህ አይነት ነገሮችን አትናገር። ዲቃላ ምናምን አይባልም ነውር። አላልኩም ማስተካከል ማሚ እንደዛ አልኩኝ። ዲቃላ አልኩኝ ነው እሱ ያለው። ማንነታችሁን ማትናገሩ ከሆነ የአዲስ አበባ ልጅ ብላችሁ ማንነት አለው ሁሉም ሰው ማንነቱ ማይናገር ዲቃላ ነው አባት የሌለው አለ። ማሜ ሰላም ማሜ እንዴት ነሽ? ሰላም። አይ ያው አጀንዳው ትንሽ ፖለቲካ የያዘ ስለመሰለ ይሄ ወንድማችን የሚናገረው ፖለቲካ ነው። ፋኖም አይደለም። የአዲስ አበባ ልጅ መሆን ይችላል መብቱ ነው። ፋኖ ግን አይደለም። የፋኖ አመለካከት ይሄ ስላልሆነ ይሄ ትክክለኛ የአብይ ደጋፊ
ኦሮሞ ነው ማንነቱ። እሱ ስላለ አይደለም የሚሰራውን ስራ ልታስቆሙ ይገባል። ይሄ ማህበረሰብ ማበጣበጫ መሆን የለበትም። እኛም አዲስ አበባ ልጅ ነው አንተ ዶክተር ምናምን ብለህ የተቀመጥከው ምን እያረክ እንደሆነ አረን ያለው አሁን ከዚህ በፊት ከዱብዮ ጋር ሲነጋገር የነበረው ኦኬ ኤኒዌይስ የሚያስቅ ነገር አይደለም። ምንድነው የአዲስ አበባ ልጅ ማንነት አለው። በነገራችን ላይ ጉራጌ ልትሆን ትችላለህ፣ ኦሮሞ ልትሆን ትችላለህ፣ ትግሬ ልትሆን ትችላለህ፣ ኦኬ። የአዲስ አበባ ልጅ ግን የአዲስ አበባ ልጅ ማንነት አለው። ማንነታችን የአዲስ አበባ ማንነት የለም። አንተ ጉራጌ ኦኬ ያ የእናንተ ፍላጎት ነው። ያ ወያኔ ያ ህገ መንግስቱ የጫነብን ዕዳ ነው እንጂ እንደ ሰው ማንነቴ ይሄ ነው ብሎ ሰው ልጅ መናገር መብት አለው። አንተ የምትኖረው አሜሪካ ውስጥ ከሆነ እኛም የምንኖረው እንግሊዝ ሀገር ነው። አሁን ለምሳሌ ዱብዮም እኔም ሌሎች የምንኖረው ዩናይትድ ኪንግደም ውስጥ ነው። ዩናይትድ ኪንግደም ውስጥ ዋን ኦፍ አዲስ አበባ የሚባል ማንነት የለም። በደንብ ስማ። በእናትህ ማንነት የለም። ይሄ ዘረኝነት አመለካከት አሁን የምትለው አመለካከት ኦኬ ከነ ሌኒን ተነስቶ ለራሻኖች አልጠቀመም፣ ለእንግሊዞቹ አልጠቀመም። ለምንኖርበት ዩናይትድ ኪንግደም እዚህ ዩናይትድ ኪንግደም ላይ የሚገኘው ህዝብ የመፈለሰው ከስዊድን ከዴንማርክ የፈለሰ ህዝብ ነው። ግን ያ ማንነቱ ከስኮቲሽ ጋር ከዌልስ ጋር ከአይሪሽ ጋር ያ የዘረኝነት ሲበላሉ የኢትዮጵያን ሂስትሪ ካየ ከዚህ ከእንግላንድ ሂስትሪ ጋር ፓራሌል ሲያስቀምጡ የኢትዮጵያን ሂስትሪ ተምረህ ከሆነ አንተ የምታውቀው የ100 ዓመት ሂስትሪ ሊሆን ይችላል። እኛ እናስተምርሃለን የኢትዮጵያን ታሪክ ከነ አክሱም ከነ ዛግዮ ጀምረ ማንነት ምን እንደሆነ ይገባሃል። ማንነት ደግሞ አሁን አንተ እንደምትለው በዘር ግንድ ከሄድክ ይሄ አንድ ነገድ የሆኑ ህዝቦች አሉ። ኦኬ ከነዛው አንድ ነገር ጠይቀ ብሔር ምንድነው? አንተ ብሔር ምንድነው? እኔ ንጹህ ኢትዮጵያዊ ነኝ። ማንነቴ ንጹህ ምን የቆሸሽ ኢትዮጵያ የለም እኮ። ብሔር ምንድነው? ንጹህ ኢትዮጵያን የማያምን አለ እንዳንተ አይነቱ። ምናልባት ኢትዮጵያ ለማያምን ብሔር ምንድነው? ተናገር አንተ። ብሔር አባትና የምታውቅ ከሆነ ተናገር ነው። ይኸውልህ አማራ ፋኖ ነኝ እኔ። በቃ አማራ ነኝ በላ። እኔም አማራ ነኝ። እንደገና ደግሞ ስቀጥልልህ ደግ አደረክ። እንኳንም ሆንክ። እኔም ቴንኪው ወንድሜ። እየገባ ነው። የማንም ላይ ግን የበላይነት የሚያስብ አስተሳሰብ የለኝም። ኖ የበላይነት ምናምን አይደለም። ግን በተሰጠን በህገ መንግስቱ በተከፋፈል ነው በ3000 ዘመን በላይ የኖረች ሀገር ነው። ብሔሮች ተቻችለው የኖሩበት ሀገር ነው። እኔ ከምባታ ብጠይቅህ አንተ ኢትዮጵያን ለመገንባት የከምባታ ህዝብ ከየትኛውም ህዝብ በላይ ኢትዮጵያን ገንብቷል። የሌላው የደቡብ ህዝብ ኢትዮጵያን ገንብቷል። ባለፈው ስርዓት ግን እነዚህ ህዝቦች እንዲጨፈለቁ ነው የሆኑት እንጂ እነዚህ ህዝቦች እንዲጨፈለቁ ነው የሆኑት እንጂ ኢትዮጵያ ውስጥ እራሳቸውን አውጥተው ሙዚቃ ላይ ከማየት ውጪ የምናየው መብት የላቸው። አዲስ አበባን ለመገነባት እነዚህ ህዝቦች ብዙ ኮንትሪቢዩሽን አድርገዋል። ትናንትና እኛ አንድ ነገር ልንገር፣ 1000 ዘመን ሲገዛ አማራ 1000 ዘመን ሲገዛ የብሔር ብሔረሰቦች መብት ያከበረ ነው አማራ። ታየ ቦጋለ ነው ያስተማረኝ። ታየ ቦጋለ ነው ያስመሳይ ኢትዮጵያ የገባው። ታየ ቦጋለ ያስተማሩን ተማሪዎች ነን እኛ። የኢትዮጵያን ሂስትሪ እነ ታየ ቦጋለ እኮ ብልጽግና እኮ አሁን ጥቅመኛ ሳይሆኑ በብልጽግና ሳይጠለፉ አንተን ይኸውልህ ወንድሜ ሪፍረንስ አምጥተህ የኢትዮጵያን ሂስትሪ የተጻፈ አለ። ኢትዮጵያን ለመስራት አሁን ያለው የፖለቲካ ሁኔታ ነው። በቃ እኔ ገባኝ። እንዲሁ ዝም ብለህ አማራን ምናምን ትላለህ። እሱ ትሰማኛለህ? ኢትዮጵያን ለመስራት ሶማሌ ኮንትሪቢዩት አድርጋለች። ኦኬ የኤርትራ እንደ ህዝብ የምታየው ምንድነው? የሆነ ተረተር ምናምን አትገረኝ። ኢትዮጵያን ለመስራት ሶማሊያ ምንድነው? ሶማሊያ ኢትዮጵያን ለማፍረስ ነው። ጊዜን አታጥፋ ወንድሜ፣ ለመጠላላት ጊዜን አታጥፋ። ያሬል ታየ ቦጋለ ሰበካኒ እዛው ታየ ቦጋለ ገይዳውራ ስላይ ካርገ ምናምን ነገር መጠጣት አራዳ ምን አናደደ እንዴ? ፕሊዝ ሚውት አድርጉ። ምን አናደደ የለብህም እኮ ሚውት አድርጉ። በማርያም ህፃን ልጆች አይደለንም።
ኮፍያን ወደ ኋላ ቁጭ አድርገህ ወደ ኋላ አድርገህ ስለመጣ ዱርዬ ምናምን ብለህ ስለመጣ ቫይብሬተር ሚውት አድርጌያለሁ። ለምን እናስተላልፈው ነገር እኔ በተግባር የአዲስ አበባ ልጅ ነኝ፣ ቤት አለኝ እያልኩ ነሽ። በቃ ነብለሽ ነው። ምን አናደደ? አይ ቆይ ማሚ ምን አናደደ? መናደድ እኮ የለብህም። ፖለቲካ አዲስ ምናምን ነገር ኮፍያ ወደ ኋላ አድርገህ ምናምን ነገር አይነት ስላስለመለምክ እንደዛውን ብትባል አትችልበትም። ገባ? ኧረ ተው እነሱን ሰብስቤ አችልበትም። እለፉ በቃ አስወርጃቸው። ግን የአዲስ አበባ ልጅ ምናምን ነገር አንተ ምንድን ነው ተጋሩ ምናምን ብለህ ስታለቅስ ነበር። እኔ የአዲስ አበባ አማራ ነኝ። ምኒልክ ነው የሰራት አዲስ አበባ። ማሜ እንዲቀጡ አስወርጃቸውና አንተ ዝም በል አገባ ኖ ቫይብሬተር እየረበሻችሁ ነው። እናዳምጥ በቃ በማርያም ለምንድን ነው? ኦኬ እንግባባ። በቃ ሚውት አሜሪካ ያለው እኔ ቤት ሚውት አድርገው በማርያም ቫይብሬተር በእግዚአብሔር እንዴ ለሌላ ሰው ቻንስ መስጠት አለብን። ዱርዬው ትግራዊ ነኝ የአዲስ አበባ ልጅ ነኝ ካለ መብቱ ነው። ፍሮም አዲስ ያ ማን ነው ጋይስ? ሆልድ ኦን ኢትስ ኦኬ። የሸገሩ ገብቷል፣ ግን ማን ነው የኔ ሞዴሬተር ማስገቢያ ያለው ጋይስ? ሆልድ ኦን ነው ያለኝ፣ ግን አላስገባውም። ማምዬ ኖ አንተ አይደለ የለም፣ አንተ አለ። ማን እንዳለው አውቃለሁ። አስወጣችኋል፣ እቀማችኋለሁ። ለዚህ ነው አንድ ሰው ሳልፈልግ ሸገሩ ሳይሆን ዝም ብላችሁ የምታስገቡ ሰዎች አላችሁ። የሆነ ብጥብጥ የምትፈልጉ ሰዎች ማለት ነው። ጋደመ ለዛ ነው እኔ ሙሉ ሞዴሬተር መስጠት አልፈልግም ለማንም። አንዴ ሪሙቭ ላርጋቸው። ኖ ማሚዬ እኔ እንዳታነሽም ስወድሽ እኔ አላስገባም። ለዛ ነው ስልጣን መሰጠት ለሌለበት ሰው ነው የተሰጠው። ታውቃለህ? አንሺ እነሱን አንሺ። አይ ማሚ ጁንታው እንኳን ደህና መጣ። ቤተሰብ ስልጣን ይዞ ይረብሻል። ወይ ዱርዬው ባይባ ሁላችሁ ሰላም በእናትህ የሸገሩ እንዴ ፋዘር እንዴት ነሽ? ዲስከስ ላይ ከአዛ አደልትሽ እንደ ትልቅ ሰው እናውራ፣ እንከራከር። ማን የሳበ የሸገሩ? በእናትህ ንገረኝ አንዴ የሳበን ሰው ለማለት ምን አንቺን ሂሳብሽኝ መሰለኝ። አረ በማርያም ሴቲንግ ላይ ማየት አይቻልም? ነው ይቻላል፣ ግን ስልክሽ ራሱ እኔ ሲያየኝ ራሱ ማለት ነው በጣም ነው የሚወደኝና ስልክሽ ነው የሳበኝ። አቤት በእኔ አይጨክንም። ወላሂ ለእኔ ፉል ሞዴሬተር ከሰጠሽኝ ዱብል በልልሽ እኔ ተጫወት። ይኸውልሽ ማሚ ስልክ ሞዴሬተር ፉል ከሰጠሽኝ ማን እንደሳበው ልነግርሽ ይችላል። ኖ መዝገቡ ጀመርክ። ምን ነው ማሚ አይኑ አይሰራም አልክ? አይ መዝገቡ ማሚ በቃ ወደ እንትኑ እንመለስ። ወደ ዶክተር በቃ በስነ ስርዓት እናውራ። ወደ ዶክተር ምርጫ ጣቢያ እኔ ልሂድና ትንሽ። እሺ ዶክተር አውራ እናተኛ። እሺ ምንድን ነው? ኦኬ ጀምር በይ ማሚዬ እና ጨምራለሁ። ደግሞ ጀምር ጨርስ እሰማለሁ። ጀምር ጋይስ ሌሎቻችሁ ሚውት አድርጉ። ስናፈኒ ፈኒ አይደለም የምናወራው ነገር ጋር ፕሊዝ። ይኸውላችሁ ጋይስ ቁም ነገር የምናወራ ከሆነ በስነ ስርዓት በቃ ትልልቅ ሰዎች ነው። እዚህ ከአርባ በታች ሲጨርስ ነው አንድ ሰው እንዳያስቆመው ዶክተር። ከአርባ በታች የለም ሁላችንም። ስለዚህ ተጠባብቀን እናውራ። የሚያናድድ ነገር እንኳን ቢኖር ታገሰው፣ እሷ ታስቆመዋለች ማሜና ምንድነው አሁን የኔም አቋም ቅድም እኔ አዲስ አበባ ልጅ ነኝ። የአዲስ አበባ ሰው ማንነት የለውም ለሚባለው እኔም አልቀበለው። እንደምን አብዛኛው ሰው ከሁለት ወይ ከሶስት ምናምን ብሔር የተወለደ ሰው ሊኖር ይችላል። ስለዚህ አሁን እንደኛ አይነት ሰው በኢትዮጵያዊነት ነው ምናምነው። በቃ እኔ ያው ሸገሩ አይኖ ትግራይ ነው፣ ግን አይ ሪስፔክት ወደዋለሁ በጣም ቫይብሬተር ጎንደር ጎጃም ልጅ ነው። በጣም ነው የምወደው ሁሉንም፣ ኦሮሞን፣ መዝገቡን፣ ሁሉንም። ስለዚህ እኛ ስናድግ እንደዚህ አይነት ነገር አይተን አይደለም ያደግነው። እኔ ስቴዲየም ሰፈር ልጅ ነኝ፣ የዛ አካባቢ ልጅ ነኝ። ስናድግ ስለ ዘር እንኳን አውርተን አናውቅም። በጣም ሪስፔክት ተደራርገን እኛ ከድህነት እንዴት በቃ ሰው ካለበት ችግር እንዴት ቻፓ ያገኛል ምናምን ያ ነው የሚያሳስበን የነበረው እንጂ በእነዚህ አይነት እንትን ውስጥ ያለፍን ልጆች አይደለንም። እና አንዳንዴ
ማንነት የለህም ተብሎ ሲሰደብ ትንሽ ይደብራል። እና እኔ ቫይቧ በጣም ነው የምትመቸኝ። ማይ ፍሬንድ ግን አንድ ቀን አዲስ አበባ አብረን ልንሄድ እንችላለን። እንደዚህ ሰው ሊጠላ ይችላል እና አንዳንዴ ነጥብ አጣይ ብራዘር። እኔ ያው ዊዝ ሪስፔክት አይ ኖ የቃላት መንሸራተት ሊሆን ይችላል፣ ግን ያው ባትደጋግመው እንደዚህ አይነት ነገር ጥሩ ነው። ተረኛ ነህ ስትኝ ዶክተር እየተናገርከው የስትክክል ነው፣ ግን ቫይብሬተር ያለው ምንድን ነው? የአዲስ አበባ ልጅ ቢሆንም ማንነት አለው። ሂዝ ራይት ማንነት አለው። አምና ላየርትዩ ከዚህ በፊትም ተናግር ያለው ኦፍኮርስ የአዲስ አበባ ልጅ ዘር አያውቅም ምናምን ላያውቅ ይችላል፣ ግን ማንነት አለው አለው። ይሄ ዝም ብለን ላይክ አንመርጥም ልትሉ ትችላላችሁ። አሁን እኔ ትግራዊ ነኝ፣ ኦሮሞ ነኝ፣ አማራ ነኝ ለማለት ላይፈልግ ይችላል። ማይፈልገው ማንም እኮ አላደገም በዛው ታውቃላ። እኛም እኮ እንደዛ ነን። ግን የጎንደር ልጅ ነኝ ካልኩኝ እኔ ጎንደርን ተወልጄ ስላደግኩባት፣ የአዲስ አበባ ልጅ ደግሞ የአዲስ አበባ ልጅ ያለ ተወልዶ ስላደገበት እንጂ አባቱን ቢጠይቀው የት ነህ ብትለው ይነግረዋል። ያ ማለት ማንነት አለው ማለት ነው። ቫይብሬተር ያለው ምንድነው? ይገባኛል የአዲስ አበባ ልጅ ነኝ ብሎ የሚያልፉት ይሻላሉ ካሁኑ ላይክ ትግሬ ነኝ፣ ኦሮሞ ነኝ፣ አማራ ነኝ ብሎ ከሚከፋፍል ሰው የአዲስ አበባ ልጅ ነኝ ብሎ ላሽ ማለት እዝግድ። ግን ቫይብሬተር ያለው የአዲስ አበባ ልጅ ቢሆንም ማንነት አለው። ማንነቱን መናገር ካልፈለገ አባት የሌለው ዲቃላ ነው ማለት ነው አለ። እንደዚህ ነው ያለው ኤግዛክትሊ እንጂ የአዲስ አበባ ልጅ ዲቃላ ነው አላለም እኮ። ማንነቱን መናገር ማይፈልግ ነው ያለ። ማይፈልግ ሆነ ዲቃላ ነው ማለት ነው አለ። አይ አንደርስታንድ። አይ እኔ ምንድነው ለሐሳቤ ልል የፈለኩት ምንድነው ገብቶሻል? አሁን እኔን ብትጠይቅ አንዴ ቫይብሬተር አታስቆም እስቲ። ቫይብሬተር አንዴ ሚውት አድርገው። ስሜታዊ የምትሆነው ነገርስ ነው አይደለም? እድል ነው ስትኝ ስላይቀጥ እነግርሃለሁ። ይጨርስ ዶክተር። ምንድነው ማምዬ ልል የፈለኩት እኔ ብቻ አይደለም ማንኛውም አዲስ አበባ ላይ ያደገ ሰው ብትጠይቂው ኢትዮጵያዊ ነኝ ማለት ነው የሚፈልገው ብዬ ነው ወይ ዝም ይላል ወይ እንደዛ ነው። አሁን እኔ ምንድነው ማለት የምትፈልገው አንተ? ይሄን ጥያቄ ልጠይቅ ለአንተ ነው። ምን መሰለሽ ማምዬ አሁን እዛ ጋር ከሁሉም ጋር ነው የምትኖሪው። አሁን እኔ ባደግኩበት ነው ትክክለኛውን ነገር ነው የምነግርሽ። አንዳንዴ ወይ ትግርኛ ሲያወራ ካላየሁት ትግሬ ይሁን አማራ ይሁን አንለየው። አዲስ አበባ ተወልደው አድገው ደግሞ በመብታቸው አምናለሁ እኔ ልንገርህ፣ መብቱ ነው። የአዲስ አበባ ልጅ ሆኖ ግን ትግራዊ ነኝ የሚል አለ፣ ወይ ደግሞ አማራ ነኝ የሚል አለ፣ ወይ ደግሞ ኦሮሞ ነኝ የሚል አለ። እንዴት ነው ያንን የምትይዘው? አዲስ አበባ ነው ግን ተወልደው ያደጉ። ማምዬ እንደዚህ አይነት አመለካከት ያለው ሰው መብቱ ነው። ገብቶሻል? አሁን እሱ መብቱ ነው። እኔ ብትጠይቀኝ ነው እኔ በእርግጠኝነት ሸገሩ የትግራይ ልጅ ቢሆንም የአዲስ አበባ ማንነት ነው ያለው። 100% እናገራለሁ። የእውነት ነው ማውራሽ። እሱም አሁን ልክ ነው የሚሰማኝን ስሜት ስለ አዲስ አበባ ይሰማዋል። ገብቶሻል? ግን ደግሞ ትግራይም ስለሆነ ያወራ ችግር የለውም። አሁን አንቺ እንደምትይ ነው ማለት ነው። አማራውም ሴም ቲንግ እኔ እንደዛ አይቆረቁረኝም። ግን ያው የአዲስ አበባ ሰው እንደው አሁን ባለበት ነገር ላይ አብዛኛው ሰው አማራና ኦሮሞ ወይ ትግሬና አማራ ምናምን ተጋብቶ የተዋለደ ብዙ አለ እና ገብቶሻል? አንዳንዴ ከሁለት ከሶስት ዘር ምናምን የተዋለደ ማንነት የለውም ሲባል ይደብራል ለሚሰማው። እኔ በዛ ኮንቴክስት ነው አንደርስታንድ ያደረግኩት እንጂ ቫይብሬተርን ለመኮነን ብዬ አይደለም። ያው እሱም የተሰማውን ያወራው፣ ግን እንደዛ አይነት አመለካከት ነው ያለን። አንቺ ልክ አሁን የጎንደር ልጅ ነኝ እንደምትይው እኔም የአዲስ አበባ ልጅ ነኝ እላለሁ በኩራት ገብቶሻል? ያ ማንነት በቃ እኔ አሁን እንደዚህ ነኝ ከምል አማራ ነኝ ትግሬ ነኝ ከምል ከምመርጥ ለእኔ አዲስ አበባ ልጅ ነኝ። አታቋርጥ፣ ጨርስና በተራ ትመልስልኛለህ። ኦኬ ጨርሳ ቶሎ አቋርጦ እንዴ ተራን ጠብቅ፣ መብት ጠብቅ። እና ምንድነው አሁንም የምናገረው ገብቶሻል? አዲስ አበባ የአዲስ አበባ ልጆች በአጠቃላይ ማንነት ሳይኖረን ቀርቶ ሳይሆን ገብቶሻል? ከሁሉም ጋር አብረን መኖር በቃ ጓደኛ እኔ ያው ማዕት ትግሬ ማዕት ኦሮሞ ምናምን ጓደኞች አሉኝ ማዕት አማራ እና የእውነት ነው የምልሽ በፍቅር በቃ ምናምን ያለው። ኦኬ ማዕት አማራ አለ። አንተ ምንድን ነው ብሄር ምን አልናገርም። ኢትዮጵያን አልኩ እኮ እኔ አሁን እንደዛ አትሰድ የሆነ ነገር ውስጥ አትከተኝ። እኔ አልወድም እሱ ለምን በቃ እኔ ኢትዮጵያዊ ነኝ ነው ማለት የምፈልገው። ስለዚህ ያንን የምለው የራሴ አመለካከት ስላለኝ ነው። ጓደኞች ምናምን የአዲስ አበባ ልጅ ማዕት ጉራጌ ምናምን አለ። አንተ ማነህ? ቫይብሬተር ይበሉ እነሱ አይቆረቆረኝም።
ግን እኔ በቃ ጨርስ። እሺ ጨርስ። ኢትዮጵያዊ ነኝ። ቴንኪው። ለማንኛውም ማምዬ ይቅርታ። እኔ ልቀጥል። ኦኬ ቫይብሬተር ጎይዳ በእናትህ አታስረዝመው። ሌላቸው ማውራት አለባቸው እንሸገሩ። የስ ኦኬ አንድ ነገር ንገርሽ። አሁን እንትን አታርገው፣ ቫይብሬተር ክርክር አታድርገው። እና ክርክር አይደለም። አዲስ አበባዊ ማንነት አለው የሚለውን ነው እኔ ያነሳሁት። አንፍሩት ምን አለ? እኔ የአዲስ አበባ ልጅ ነኝ ምናምን፣ ነገር ግን ኦሮሞም ትግሬም ጓደኛ ነበረኝ፣ አማራም። አንተ ማነ? የነሱን ብሔር ከጠቀስክ አንተ ማነ እንዴ? የሆነም ብሔር እኮ ስትሰይሚ እኔ እንትን ነኝ ብለሽ እኮ ነው የምትሰይሚው። አማራ ነኝ ኦሮሞ ነኝ ጉራጌ ጓደኛ ስትይ እኮ እኔ አማራ ወይም ኦሮሞ ኦር ሰምቲንግ ኤልስ መሆን አለብኝ ኦር ትግራዋይ እና እንደዚህ ጓደኞች ነበሩ፣ ግን እኔ አዲስ አበባዊ ነኝ። እንደዛ የሚባል ማንነት የለም። አዲስ አበባን የመሰረታት ማን ነው ሲጀመር? ምኒልክና ጣይቱ ናቸው። ከዛ ከጎንደርም ከጎጃምም ከአራቱ ክፍለ ሀገራት መጥተው ነው ኢትዮጵያን አንዳረጉት፣ ኢትዮጵያን የመሰረቱት፣ አዲስ አበባን አንዳረጓት፣ አዲስ አበባን የገነቧት ሰሜናውያን ናቸው የሞቱላት። አሁን የቴዲ ዘፈን ላይ ያለው በጣሊያን በጣሊያን በስላክ በጋዝ መርዝ ምናምን ነገር ተረስቶባቸው የሞቱት እነማን ናቸው? ኢትዮጵያን የሰሯት ከሰሜን የመጡት 30 ሺህ በአንድ ቀን የሞተው እኮ እዛ አካባቢ ምናምን ዱከም ደብረዘይት ያሉት ምናምን አይደሉም የሞቱት። ኢትዮጵያን የመሰረቱት መሀል ከተማ የነበሩት ከሰሜን የመጡት ናቸው የሞቱት መሀል ከተማ ላይ። ስለ ባንዲራ አትንገረኝ፣ ስለ ማንነቴ አትንገረኝ ያለው ቴዲ ከማንም በላይ እኛ ስለ ሞትን ነው። አሁን በዘር ተደራጅቶ ምናምን ነገር መጡ፣ ግን አዲስ አበባዊነት የሚባል ማንነት የለም። አንድ ነገር ንገርሽ፣ እኔ የተማርኩበት ያደግኩበት ከኤሌመንተሪ እስከ ሃይስኩል እስከ ዩኒቨርሲቲ የገባሁበት የኖርኩበት ነው። እዚህ ጋር መጥተሽ ስለ አዲስ አበባዊነት እንደዚህ አራዳ ልጅ ምናምን ነገር ብትይ ሁሉንም አውቀዋለሁ። ኦኬ መነሻ ከየት ነው? እሱ ሌላ ነገር ነው፣ ግን የኖርኩበት ነው፣ ራሴን ያወቅኩበት እና እዚህ ጋር መጥቶ ምናምን ነገር እኔ አዲስ አበባ እኔ ብሔር አላውቅም ምናምን ነገር። ትላንት የሆነ ነገር ሲደረግ አሁን የሸገሩ ጁንታ ልበልሽ አዲስ አበባዊ የጨርቆስ ልጅ ነው፣ ማንነቱን ግን ያውቃል። እኔ ትግራዋይ ነኝ ይልሻል፣ እኔ ደግሞ አማራ ነኝ። ከዛ ወደታች ወረድ ስትይ ደግሞ እኔ የጨርቆስ ልጅ ነኝ ግን ማንነት የለኝም። ዳስ ቡልሽት። ሁላችንም ማንነት አለን። አዲስ አበባ ተወለድ፣ አዲስ አበባ ደግ፣ ሁላችንም ማንነት አለን የሚለውን ለመናገር ነው። አመሰግናለሁ። ኦኬ ቫይብሬተር ላውራንና ሉጣ ድግድግ። እሺ ዱርዬ ዱርዬ ማለም ትወጣለህ። ቁጭ ብለን እንወያያለን እንጂ ምን ችግር አለ? ምንም አንወያይ። እዚህ ጋር ምን አለ መሰላችሁ፣ ይቅርታና ማን ነው መዘነጣጠል ምንም አይሰራልንም። እዚህ ጋር እንደ ቤተሰብ እሷ ቤት የገባ አንደኛ ሴት እህታችን እናት፣ እሷን ሪስፔክት አድርገን እሷ ስለምታውቀን ነው እያወያየች ያለችው። ሰው ድንገት እስከመጣ ውይይት ተከባብረን በልዩነትም መተላለፍ እንችላለን እና ሪስፔክት ተደራርገን እናውራ። ቀዲ ዱርዮ ብራዘር ነው። እኔ የምለው የአዲስ አበባ ልጅ ስትሆን ፍቅር ላይክ ሁሉንም በአንድ ለመሰብሰብ ነው እና አዲስ አበባ ብሔር የፋሚሊ ነው። አንተ የተወለድከው አዲስ አበባ ነው። አዲስ አበባ እስከተወለድክ ድረስ ከሁሉም ብሔር ጋር ነው አብረን የምትኖረው። ስለ ቤተሰቦች ብሔር ላያገባ ይችላል፣ የሚያገባው አለ። ሁሉም የአዲስ አበባ ልጅ ኢትዮጵያዊነትን ነው የሚያምነው። እኛ የምንወደው አንድ ብሔር ነው። አንድ ብሔር አንድ ማንነት ነው። ማይሆን ነገር አስቆማለሁ አላልፈም እኔ። እንዴት ሁሉም የአዲስ አበባ ልንገራ ዱርዬው አንዴ ላስቆም፣ አንዴ አዳምጠኝ። የሆነ ነገር ሲፈጠር አስቆማለሁ። የአዲስ አበባ ልጅ ነኝ ብሎ የራሱን ብሔር ዲፌንድ የሚያደርግ አሉ፣ አያቸዋለሁ ብዙዎቻቸው። አባባሌ ገብቶሻል? የአዲስ አበባ ልጅ በአንድ ያምናል አትበል። ሁሉም የአዲስ አበባ ልጅ ብሔሩን የሚያምናለ ማያምናለ እኮ እያልኩሽ፣ ግን አሁን እዛ ብሔር ውስጥ መወተፍ የሚፈልግ ማንም የለም። በቃ ሁሉም የአዲስ አበባ ልጅ እንደ አዲስ አበባ ብሔሩን የማያውቀው ዲቃላ ነው። እየነገርኩ ነው። ዲቃላ ረብ እንደዚህ ዲስሪስፔክት አታደርግ። ቀምቀማል እንዴ ቫይብሬተር ብሔርን ካላወቅ አንተ ዲቃላ ነህ። አባትን አታውቅም። ማሜ ረፍ
ክርስቶስን ረፋ እንዴ እሱ በሪስፔክት አንድ አፌን ማባለግ እችላለሁ። እኔም እኮ መሳደብ እችላለሁ። እኔማ ነው ባለጋለሁ፣ ግን ብሔርን ካላወቀ በማርያም እንደ እሱ ቫይበር ለምን አትሆም እንደ ልጅ ሀሳብን አዳመጠህ እኮ እንዴ የምታክትበት ነገር አይደለም። ራስን እወቅ አንተ ተጋሩ የምላው ነው ቫይባ የራሱን ሀሳብ ነው የሚያወራው። ከዛ በተራ ታወራለህ። ምን ችግር አለው? ቫይብሬተር ቦምባ ላይ ያዘሱ አዲስ አበባ ልጅ ነው ያውራበት። በቃ አታስቁመው ቫይብሬተር እንዴ በማርያም ረፍ። በቃ ስርዓት አድርግ። ቴዱሪ ሁሉም በቃ እኔ ማምዬ አንድ ነገር የምናገረው ምንድነው መሰለሽ፣ አዲስ አበባ ልጅ ኢትዮጵያን ይወዳታል፣ በኢትዮጵያነቱ ያምናል። በቃ ኢትዮጵያን ይፈልጋታል። ሁሉም ኦሮሞም አማራም ምናምን ቤተሰቦች ሊሆን ይችላሉ፣ የሆነ ብሔር ሊኖረው ይችላል። ብሔሩን የሚያምን ብሔሩን ያምናል። በአዲስ አበባነቱ በአንድ ኢትዮጵያነቱ የሚያምን ደግሞ በኢትዮጵያነቱ ያምናል። እኛ የምናውቀው ይሄን ላይፍ ነው። ገባሻ? የቤተሰቦቻችን እኮ የሆነ ብሔር እኮ ሊኖር ይችላል እኮ የምናወራው እኮ አለ። ግን እዛ ውስጥ የምንወተፍ ሰዎች አይደለም። እኔ አሁን በበኩሌ ያልወተፍ በአንድ ኢትዮጵያ ከመጣሽብኝ ያ ኢትዮጵያ ነኝ ብዬ ምንም ነገር ላደርግ እችላለሁ። ገባሻ? ወይ አዲስ አበባ ልጅነቴን ለማንም ማሳለፍ የምሰጥ ሰው አይደለሁ። አንዳንዴ እንዴት ነው የአዲስ አበባ ልጅ ነኝ ምናምን ብለሽ ስተወሪ ያ የተወለዱ ያውቀዋል፣ የኖረበት ደግሞ የዋለበት ምናምን ደግሞ ሊናደድ ይችላል። ገባሻ? ሁሌ ስትወለድ ነው በቃ እዛ ቦታው ላይ እምብርት ስትወለድ ሳይሆን ስላደግክበት ነው የምታውቀው። ለምን አሰመውም? ለምን ቁጭ ብለህ አሰመው? ኖ እስናፈኒ እኮ አይደለም። ለምንድን ነው ቫይብሬተር የምታቋረጥ? ቁጭ ብለን እየሰማን አይደለም? በቃ ቫይብሬተር አይሆንም ለዚህ እንደዚህ ዲስከስ ለማድረግ። በማርያም ረፍ በቃ ማመይ ብቻ። ለማንኛውም ሁሉም የአዲስ አበባ ልጅ እኔ በአንድ ማምነው የአዲስ አበባ ልጅ በቃ ብሔር ምናምን አይደለም፣ በአንድ ኢትዮጵያነት ያምናል። ኢትዮጵያን ይወዳታል። በቃ ማንም እንደፈለገ መሆን ይችላል። ላይክ ሁሉም ብሔሩን ማሰብ ይችላል። ማምቢ የአዲስ አበባ ልጅ ሆኖ ብሔሩን የሚወዳለ የማይወዳለ በቃ ኢትዮጵያነት የሚወዳለ ከማንም ጋር እኛ ጦርነት አንፈልግም። ፍቅር ነው የምንወደው፣ ፍቅር ነው የምንፈልገው። በቃ ማንም አይደረስብን፣ ላይክ አይስደቡን ምናምን። የመረረው ሰው ነው ኑሮ የመረረው ሰው ምናምን አዲስ አበባ ልጅ ሊሰድ ይችላል። ያልመረረው ደግሞ አዲስ አበባ ልጅን አክብሮ ምናምን ከሱ ጋር ተስማምቶ አብሮ ይኖራል። ከመረረሽ ያው ፓራስታሞል የለም ነገር ዋጡበት። ይመቻችሁ። ወድሽ ማማ አስበል እንጂ ተከራከር። ጉርዮ ተረጋጋ። ተከራከር እንጂ የት ነው የምትሄደው? ቁጭ በል ማማ ይሰማሽ? አሁን እኔ ተራ ነው። ኦኬ አሁን ያ ጎሄድ እንትና ነው ያውራ። ሰበና ፓላወራም እስካሁን ፕሊዝ ያልሽ ማሜ ደስ የሚለው ማንም ወጣት እኛ እንግዲህ ሁለተኛ ኢትዮጵያ እንዳለች አላውቅም። ሁለተኛ ኢትዮጵያ ያለች ብዬ አላምንም። እውነት ግን ዘጠናዎቹ ላይ እውነተኛ ወጣትና ኢትዮጵያን በማየቴ እድለኛ ነኝ። በእውነት ለመናገር በአሁኑ ሰዓት ኬት መጣሽ ማነሽ ተባብለን አናቅም። 91 ላይ 92 ላይ ባድማ ውጊያ ላይ ግር ብሎ ሲሄድ የአዲስ አበባ ልጅ የኦሮሞም የአማራም ነው ግር ብሎ ሲሄድ ብሔር አልተጠየቀም። ሲገናኙም ሲበሉም ሲጠጡም ብሔር ተነጋግረው አያውቁም። በፍቅር ያለፉበትን ሰዓት ስላየው ደስተኛ ነኝ። ግን አሁን ላይ በጣም የሚያስጠላ የሚያመቶ የአዲስ አበባ ልጅ ብሎ መጠቆሚያ መደረግ የለበትም። ገብቶሻል? የማንንም ውጊያ ጠቁመው የአዲስ አበባ ልጅ ምን አደረገ? ተፋቅሮ ሰብስቦ ተንከባክቦ ነው ማንንም የሚያስተናግር ህዝብ ነው። ስለ እውነት ዛሬ የማንም በብር በሆዱ ተገዝቶ መጥቶ ሊጠቋቆምበት አይገባም። ለአዲስ አበባ ልጅ ይሄ ክብር አይሰጠውም። በእውነት ነው የምልሽ። ስለዚህ ብዙ ጊዜ ብሔርን ተኮር አድርገን ምንም በሰው ልጅ ብቻ ክብር ለምን አይኖረንም? በጥቁር ብቻ ለምን ክብር፣ በአበሻነታችን ብቻ ለምን አንከባበርም? እስከ መቼ ጉዞ? ለሚመጣው ትውልድስ ምን አይነት ነገር ነው የምናስረክባቸው? ረሱ ግባ ሰበናፓ ብሔር አይደለም ይሄ የአዲስ አበባ ብሔር አለው የእንትን ልጅ ኦሮሞን ባይባልስ ምን ሆነ ነው? በማርያም ክርስቶስን ረፍን ያስወርዳሉ አይደለም። ባይበል ኖ የምንዘራው ዘር ጥሩ አይደለም። አሁን የወዳት ትላንትና ሲጫን የነበረው እየቀለድክ ከሆነ ቀልድ ውረድ። አትቀልድ። ይሄ ሲሪየስሊ ነው፣ በእውነት ነው የምልህ።